በአምላክ ሄርሜላን ፎቶን የራቁት ፎቶን ስታሳየው ቆይ ግን እንደዚህ የምታረጊው ለምንድን ነው ብሎ ጥያቄ ጠየቃት። ስለምወድህ ነው። እኔ አንተን በመውደዴ ካልተሰማህና እኔን ካልተረዳኸኝ የምፈልገውን ነገር እያራኩኝ የእጅ ማድረግ እፈልጋለሁ አንተን አለችው። ይህን ጭራሽ እንዲያታስቢው እንዲህ ያለ መውደድ የለም። ሁለተኛ ከእኔም ጋር ከህብስት ጋርም ደግሞ ግንኙነትሽን እዚሁ ጋር አብቅቷል። የያሽውን መረጃ ብትይዥም እኔ አልፈልግሽም። የባስፈራራሽ ብታስፈራሪ ሁለተኛ አጠገብ እንዲያደርሽ ብሎ ማረጋገጫ ሰጣት። እሷም ደግሞ እንተያያለን ወደፊት፣ እኔም እቀጥላለሁ አንተም፣ ነገር ግን ብታስብበት ይሻልሃል ብላ ዛቻዋን ቀጥላ ተለያዩ። እንዲሁም ደግሞ የታፈሱ የእንጀራ እናት ያቆመችውን መድኃኒት አሁንም አልቋል እያለቻት ስትላት አሁንም መድኃኒቱን አምጥታ ከምግብ ጋር እንድታበላት ታፈሱን አስገድዳ ሰጠቻት። ታፈሱም በአምላክ እርጅኝ ባክሽ የሰጠሻት እያስመሰሻት አትስጪ ብሏት ባለፈው ለማን ነበርና ግዴታ በአምላክ ጋር ደውላ እርዳኝ እና ቶሎ መድኃኒቱ መጥቷል ምን ላድርገው እኔ አሁን እታገሳለሁ ግን ምን ላድርግ ጨንቆኛል እያለች ስትነግራት እባክሽን እንዳትሰጫት ብሎ ተጠንቀቂ ብሎ እንዳትሰጣት አደረገ። ነገር ግን ምግቡን አቅርባላት ስትላት ህብስትም ያው መድኃኒት እንደሚደረግበት ስለምታውቅ መድኃኒት አለው አይደል አለቻት። እንዴ ምን ማለት ነው? በምን አወቅሽ ደግሞ የምን መድኃኒት ምናምን ስትላት ሲከራከሩ የህብስት የእንጀራ እናት መጣች። አልበላም ስትል ግዴታ የህብስት የእንጀራ እናት ህብስትን ግዴታ እያጎረሰች አበላቻት። ነገር ግን ታፈሱ አምላክ ያላትን ሰምታ ምግቡ ንጹህ ነው። ከዚያ ማታ ቁጭ ብላ ስታስብ ታፈሱ በሩን ድንገት ክፍት አድርጋ ገባች። ለምንም ታስደነግጭኝ አቆረቁሪም እንዳለቻት ህብሰት አይ ችግር የለውም አዎ እንደተጨነሽ ይገባኛል። ህብሰት ግን ታኝ እንቅልፍ ተኝ፣ ምግቡ ንጹህ ነው ምንም ነገር የለውም ብዬ ልነግርሽ ነው አለቻት። በጣም አመሰግናለሁ ታፈሱ አለቻት እና እንቅልፏን ተኛኝ። እንዲሁ ቀጥሎ ደግሞ አሁንም አብነት ስልክ ደውላለት ሲደውልላት ና ቶሎ ቤት ፈልግሃለሁ ብላ ስንት ጠራችው። እሱም ምን ሆና ነው ብሎ እየበረረ መጥቶ በሩን ሲያንኳኳ ማን ነው የሚያንኳኳው አለች ታፈሱ። ታፈሱም ክፈችለት አብነት ነው ስትላት ደግሞ የአብነት ማን ነው ደግሞ የአብነት አለቻት። አይ ክፈችለት ብላ ስትከፍተለት ማን አንተ ነህ አብነት አለችው። አሁን የነኛ አብነት መሆኑ ነው ልግባ ሲላት ከዚያም በኋላ አንቱ እያለ እሷን የትልቅነት ሲያከብራት እኔ አሁን እኩያህ ነኝ ለምንድን ነው አንቱ የምትለው? ለማንኛውም ግባ ብለው ተገባ በኋላ ህብስት ምን እንደሆነች ሲጠይቃት በጨዋታው ሀዘኗን አስረሳት። በጣም እንደተጎዳች እና በአምላክ እንደማያናግራት እየመጣ ሳይናገራት እንደሚሄድ ሄርሜላም ደግሞ እሱን ተከትላ እየሮጠች እንደወጣች እሷም ደግሞ እንደማትደውላት ሁሉን ነገር የሆዷን ብሶት ለአብነት ናገረች። አዎ አንዳንድ ጊዜ እኮ ሲብሰን የውስጣችንን ማውራቱ እንተነፍሳለን። ህብሰት አሁንም ጭንቀት ላይ ናት። ምክንያቱም እስከዛሬ እንኳ ሌላው ጭንቀት ይበቃት ነበር። በአምላክ ባጠገቧ ነበር። በአምላክ ራሱ በሄርሜላ ነገር ተጠምዶ አሁን ህብሰት ርቋት አለ። ከዚያም በኋላ እንግዲህ በእምነት አይ ልሂድ እንግዲህ አባትሽ ሳይመጣ ብሎ ሄደ። ግን በአምላክ ጋር ተገናኝተው በጣም እየተጎዳች እየሆነ በሱ እየተሰቃየች እንደሆነ ነገረው ለአብነት። ለአምላክም እንዴት አወቅክ ይሄንን ሲለው አይ ምን እንነገርኩ በቃ እንዴት እንዳወቅኩም ባልነግርም ነገርኩኝ ለምንድን የምትረቃ ምናምን ብሎ ነገረው ማለት ነው። እንዲሁም ሄርሜላ ደግሞ ስልኳን እንደማታነሳለት ሲነግረው ያው በአብነት እንግዲህ ከሄርሜላ ከአምላክ ጋር ያላት ግንኙነት አያውቅም ማለት ነው። እሷ ከአምላክ ጋር አርማ ትጋጫለች። አብነት ግን እናትሽ ነው ሞብሽ ነው እንዴ ሲላት አሞብኝ የጠፋሁት አለችው። ጠብቀኝ እመጣለሁ ብላ ስልኩንም ዘጋችበት። በአምላክም ወደ ቤቱ መጣ። የህብሰት የእንጀራ እናት አሁንም እያንጨረጨራትና ግን ደም ግፊት ቢኖርባት እንደው እንደሷ ንዴት ግን ትሞት ነበር። እንዴት እንደሚያደርጋት ራሷ በቃ በራሷ በቃ ለማጥፋት ነው የምትሞክረው። ታፈሱም ደግሞ ያው አንዳንድ ጊዜ
ሰዎች ችላ በይነንና ንቂ፣ እስኪ ንቂ፣ ምን ሆነሽ ነው የምትፈዡ? ቆይ ሰው እንዴት እያደር እየተማረ እየተሻሻለ ይሄዳል እንጂ ሁልጊዜ እየደነፈሽ ትያለሽ እንደ እያለች በጥፊውም በስርቡም በጩኸቱም ልትገላት ነው። ከዚያም በኋላ እኔ ብላ ስትላት በቃ እናንተ ከጫጫሁ እኔ ልሄድ ብሎ የእብሰት አባት ደግሞ ትቷት ሄደ። ተጨቃጨቃችሁ በኋላ እመጣለሁ ለምግቡ ብሎ ታሄደ በኋላ መጣች። ታፈሱ ከመጣች በኋላ ምን ሆነች ነው ብላ በጥፊ አሁንም አለቻት። ተሷ ጥፊና ጩኸት በጣም ቀላሏ ነው። ከዚያም በኋላ ተለማምጣ እንደገና መድኃኒቱን እንድትሰጫት በዚህ ምግብ እያረሽ ብትላት፣ እሷ ግን ታፈሱ በጣም አንቀጠቀጣት። ምክንያቱም አምላክ እዛ እንደሰጭ ብሏታል። ከዚያም በኋላ መድኃኒቱን ምን እንደምታረስ የጨንቃት በአምላክ ደውላ መድኃኒቱ መጥቷል ስጭ እያለች ነው ናቶሎ ስትለው እንዲያሰጫት በቃ እመጣለሁ ያመቻቻለሁ ሲላት መድኃኒቱን ወደ ቆሻሻ ቦታ ጨመረችው። ከዚያም ምግቡን ይዛ አይደለ ህብሰት ስትሰጣት ህብሰት ደግሞ መድኃኒት አለው አይደል አለቻት። እንዴ የም መድኃኒት ነው እንዴታወሽ ምን ማለት ነው ብላ አለቻት። ከዚያም በኋላ ሲከራከሩ አልበለም ስትል የህብሰት እንጀራ እናት ሄዳ ግዴታ ጎረሰቻት። አዎ የህብሰት እንጀራ እናት አሁን መድኃኒቱ አድርጓል ባይናት በእሷ ቤት መድኃኒቱን ያበላቻት መስሎ ሁለት ጉርሻ ታጎረሰቻት። በኋላ የሰደበቻት በቃ ይበቃታል ብላ ወሰደችው ምግቡን። ህብሰት ግን ንጹህ እንጀራ ነው የበላችው። ምክንያቱም አላደረገችበትም ነበር። ታፈሱ ህብሰት እጠላሻለሁ፣ አልወድሽም፣ በጣም ነው የምጠላሽ ብላ እያለቀሰች ያ ምግብ ተበላሽ በኋላ ጠላሽኝ አልጠላሽኝ ምን ታደርግልኛለሽ? ለእኔ ጥላቻ ምንም አይደል ብላ ጥላት ሄደች። ከዛ ማታ በአምላክ ይመጣል ብላ አሁንም እንዲሁም ደግሞ መድኃኒት የበላችው እያስጨነቃት እንቅልፍ አልተኛችም። ህብሰት እንግዲህ በጣም ተጨንቃ እያለ ላይ ድንገት ከፍታ መራፉን ታፈሱ ነገረቻት። እየነገረቻትም አይ ምግቡ ንጹህ ነው አትጨነቂ ተኝ ንጹህ ነው ብላ አሳረፈቻት። እሺ አመሰግናለሁ ብላ እንቅልፏን ተኛች። በማግስቱ ጧት እንደገና ጓደኛዋ ሄርሜላ መጣች። ምን ሆነሽ ነው? በአምላክ አላየሽውም? አልመጣም ስላልመጣም እኔ አላየሁትም አለቻት። አንጀት ምን ሆነሽ ነው ስትላት አይ ድንግት በመሄዴ ይቅርታ። እንዴ በአምላክ እኮ የሮሽ ተከትለሽ ነው ያልሽው። ብከተው ሰው ምን ችግር አለው ታዲያ? እናቴ እኮ ታማ እዛን በዛው ነው የሄድኩት ለዛ ነው አለቻት። ከዚያም በኋላ አልመጣም እንዴ በአምላክ እሳሁን ስትላት የሚላ አይ አልመጣም ተዝናንትና ወዲህ አለቻት። ብሰጥ አይ ጥሩ ነው በቅርቡ እጅ አደርግሃለሁ አለችና በሀሳብ ተዋጠች። ምን ሆነሽ ነው ሄርሜላ በሀሳብ የምትወጪው አለቻት። አይ እያሰብኩ ነው እናቴ ደህና ናት፣ እድሜ ላንቺና ለቤተሰቦችሽ ያው ሁለታችሁን እያሰብኩ ነው አለቻት። ከዚያም በኋላ ተቀመጭ ስላት ሳሎን ነይ ቶሎ ልብስሽን ቀይሪና ብላት ሳሎን ሄደች። ሳሎን ሄዳ እያብሰለሰለች ቁጭ ብላለች። መጣ በአምላክ ሲመጣ ሲያያት በዛ ሸውዶ ሲሄድ በሚሸውድበት ቦታ ሄዳ ፊት ለፊት ያዘችው። አሁንም እሱን ለማሽበልበል ብድግ ስትል አጠገቤ እንዲያደርሽ እኮ ብዬሽ ነበር እዚህም ቤት ብሎ በጥፊ አጋጫት። እንደዛ ሲያጋጫት ደግሞ የህብሰት እንጀራ አባት ወጥቶ ምንድን ነው የምትመታበረው? እጁን ያዘው። አንተ ምን ብሎ ነው እሷ የምታበረው ብለው በአምላክ አሁን ስራቸው እየገባቸውና ፊት ለፊት እየመጣላቸው ነው። የሁላቸውም ሴራ ሊጋለጥ ትንሽ እየቀረው ነው።